በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም መሰረቶች፣ አባቶች፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ ምዕመናንና ምዕመናት በዚህ ቦታ የተሰባሰባችሁ ሁላችሁም በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? ልዑል እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ይቺ አሁን ያለንባት ቦታ ደጀ ሰላም ትባላለች። ደጀ ሰላም አንዳንዶች ደግሞ መርፋቅ ይሏታል። ደጀ ሰላም ትባላለች። ደጀ ሰላም ማለት የሰላም ደጅ ማለት ነው። ቤተክርስቲያን ሁለት ስም አላት። የሁለት ስም ደግሞ ምን ነው ብትሉ አጽዳቂተ ነፍስ፣ አጽጋቢተ ከርስ ትባላለች። ነፍስን የምታጸድቅ ከእግዚአብሔር ጋር የምታገናኝ ከእግዚአብሔር ጋር የምንገናኝባቸው ብዙ መስፈርቶች አሉ። እነዚህን መስፈርቶች አሟልታ የያዘች ቤተክርስቲያን ናት። እንግዲህ ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 92 ላይ ይላል፣ አንተ መሸሸጊያዬ ነህ ይላል። ምንሸሸግባት እግዚአብሔርን ተሸሽገን እግዚአብሔርን የምናገኝባት እቺ ቅድስት ቤተ ክርስቲያን አጽጋቢተ ከርስ የምትባለው ወይም ደግሞ አጽዳቂተ ነፍስ የምትባለው ቤተ ክርስቲያን ናትና ብዙ ከእግዚአብሔር ጋር የምንገናኝባቸው መስፈርቶች ምንና ምን ናቸው ብትሉኝ፣ ያው እንግዲህ ሊቃውንት እያሉ ማለት ያው ይቅርታ አድርጉልኝ እያልኩኝ መስፈርቶቿ እነማን ናቸው? ኪዳኑ፣ ቅዳሴው፣ ማህሌቱ፣ ስብሐተ ነግሁ፣ ይህ ሁሉ ዝማሬው፣ ስብከቱ መስፈርት ነው። ይህ ሁሉ አሟልታ የያዘች የጽድቅ ቤተ ክርስቲያን ናት። ከዛ ቀጥሎ ደግሞ አጽጋቢተ ከርስ ትባላለች። ሆድን የምታሞላ ናት። ደግሞ ፊት በቃለ እግዚአብሔር በእግዚአብሔር ቃል ሆድን ታሞላለች ማለት ነው። በእግዚአብሔር ቃል በማያንቀው በማይጎረብጠው ታይፎድ በማይሆነው ታይፎስ በማይሆነው እንግዲህ ጨጓራን በማያቃጥለው አንጀትን በማይቆርጠው ጭንቅላትን በማያዞረው ልብን በማያጦለውለው በእግዚአብሔር ቃል መጀመሪያ በእግዚአብሔር ቃል ታጠግባለች ማለት ነው። ሁለቱንም ምግበ ነፍስና ምግበ ስጋን የያዘች ቅድስት ቤተ ክርስቲያን ናት። ምግበ ነፍስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ምግበ ነፍስ ነው። ምግበ ስጋ ደግሞ ይኸው አሁን የተመገብነው ምግበ ስጋ ነው። ሁሉ ተሟልቶ ያለው ግን ቅድስት ቤተ ክርስቲያን ላይ ነው። ሌላ በዓለም ላይ ብትሄዱ ምግበ ስጋ ቢገኝ ምግበ ነፍስ የለም። በዓለም ላይ ብንዞር ምግበ ስጋ አለ። ስጋን የሚያስደስት ብዙ ነገር አለ። ለስጋ የሚያጠግብ የሚያረካ ብዙ ነገር አለ። ነፍስን የሚያድን ግን የለም። ሁለቱንም አስተባብራ እንደ ጥርስና እንደ ከናፍር ሁለቱንም አስተባብራ የያዘች ግን ቅድስት ቤተ ክርስቲያን ስለሆነች አጽራረ ቤተ ክርስቲያንን ያስታግስልን። መድኃኒዓለም አጽራረ ቤተ ክርስቲያን ጠላቶች ያስታግስልን። ታዲያ ይህች ቤተ ክርስቲያን ሁለቱንም አስተባብራ ስለያዘች ጠላቶቿ ብዙ ናቸው። ምቀኛዎቿ ብዙ ናቸው። ምክንያቱም ባለጸጋ ስለሆነች ባለጸጋ ምቀኛው ጠላቱ ብዙ ነው። ባለጸጋ አፋኙ ብዙ ነው። ቀመኙ ብዙ ነው። ዘራፊው ብዙ ነው። ስለዚህ ባለጸጋ ናት ቅድስት ቤተ ክርስቲያን ባለጸጋ ናት። ማንን ይዛለች?
የዓለሙን ፈጣሪ ሰማይን ያለ ባላ ያለ ሰረገላ ያለ ምሰሶ የዘረጋውን ምድርን ያለ ካስማ ያጸናውን ዓለማትን የፈጠረውን እግዚአብሔርን ይዛለች። እንዲሁም ደግሞ ወላዲተ አምላክ እመ አምላክ ቅድስተ ቅዱሳን ድንግል ማርያምን ባለጸጋይቱን ቅዱስ ገብርኤል በሉቃስ ወንጌል እንደተናገረው ቅዱስ ገብርኤል እንዳበሰራት ጸጋን የተመላች ሆይ ደስ ይበልሽ ነው ያላት። አያችሁ፣ ጸጋን የተመላሽ ደስ ይበልሽ፣ ደስታ ይገባሻል ነው ያላት። እመቤታችን ቅድስት ድንግል ማርያም ጸጋን የተመላሽ ናት። ታዲያ የትም ቦታ ጸጋን የተመላሽ እናት የለችም። የትም ቦታ ላይ ጭፈራ ቤቱ ላይ ብትሄዱ ጸጋን የተመላሽ እናት የለችም። ቸርቹ ላይ ብትሄዱ ጸጋን የተመላች የለችም። መስጊዱ ላይ ብትሄዱ ጸጋን የተመላች እናት የለችም። ጸጋን የተመላሽ እናት ያለችው ቅድስት ቤተ ክርስቲያን ላይ ነው። ስለዚህ ከዚች ቤት የዚች ቤት ልጆች የዚች ቤት ነዋሪዎች ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። የዚች ቤት ነዋሪዎች ያደረገን ከዚች ቤት እንድንኖር ያደረገን መድኃኔዓለም ክብሩ ይስፋ እና ድንግል ማርያምን ስለያዘች ቅድስት ቤተ ክርስቲያን ጸጋን የተመላች ናት። ሁለቱንም አስተባብራ ይዛለች እና ነፍሳችን በቃለ እግዚአብሔር ባደረው ባረፈደው በቃለ እግዚአብሔር ነፍሳችን ሞልታለች፣ ሙሉ ሆናለች። አሁን ደግሞ ስጋችን ደግሞ ሰዎች አርሰው ነግደው ባፈሩት በእንጀራው በወጡ በጠላው ስጋችን ደግሞ ሆዳችን ደግሞ ሞልታለች ቤተክርስቲያን ማለት ነው። ታዲያ እንደዚች ቤተክርስቲያን ማን ባለጸጋ አለ? ታዲያ የዚች ቤተክርስቲያን ግን ምን ሆነ? ጠላቷ በዛ። አይኑን የከፈተው ሁሉ አፍ ያለው ሁሉ የአውሬው ተከታዮች የእባቡ ተከታዮች የእባቡ መልእክተኞች ምላሳቸውን ዘልዝለውባት አፋቸውን ከፍተውባት ሲናገሩ አያፍሩ፣ ሲያቃጥሏት አያፍሩ፣ አገልጋዮቹ ሲገሉ አያፍሩ፣ ምዕመናንን ሲገሉ አያፍሩ። ሁሉም ጠላቷ ሆኗል። ሁሉም ጠላቷ አያችሁ። ግን እያደገች ትሄዳለች። የራስ ፀጉር ምን ሆኖ ያድጋል? የአይን ሽፋሽፍት እስከ ራስ ፀጉር ጋር አብራ አልተፈጠረሽምን? ፀጉር ሆነ አልተፈጠረሽምን? ስለማትላጭ አላደገችም፣ አልበረታችም። ስለማትላጭ ምቀኛ ስለሌላት ማለት ነው። የራስ ፀጉርሽ እለት እለት እየሸለተ ይወጣል። ለምን? ምቀኛ አለዋ። ምቀኛ አለዋ። ምላጭ ምቀኛ ነው። ይላጫል፣ ቶሎ ቶሎ ግን ያድጋል። ቤተ ክርስቲያን ደግሞ ምቀኛ ስላላት ታድጋለች፣ ትሰፋለች። እና የዚች ቤተ ክርስቲያን ነዋሪ የሆናችሁ ከዚች ቤተ ክርስቲያን ታድላችሁ የተመረጣችሁ እንኳን ደስ አላችሁ፣ እንኳን ደስ አለ። በ40 በ80 ቀናችን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድንባት እቺ ቤተ ክርስቲያን እግዚአብሔርን የምናገኝባት መሰላላችን እግዚአብሔር ጋር ቀጥ ብለን ወጥተን ያለ ክፋት ያለ እንቅፋት ቀጥ ብለን ወጥተን ከእግዚአብሔር ጋር የምንገናኝባት እቺ ቤተ ክርስቲያን ከድንግል ማርያም ጋር ሁል ጊዜ እቅፍ ብለን እናታችን እቅፍ የምንኖርባት እቺ ቤተ ክርስቲያን ሰፋ ሰፋ ትበልልን። እቺ ደጀ ሰላም ትባላለች ብያቸዋለሁ። ደጀ ሰላም የሰላም ደጅ ናት። ያን ቅዳሴውን ቀድሰን አገልግሎቱን አገልግለን አስቀድሰንም ቀድሰንም መተን ደግሞ የምናርፍባት ሰላማችን የምናገኝባት እቺ ደጀ ሰላም ትባላለች። እንዲሁም መጀመሪያ የምትሰራው በክፍለ ሀገር በአባቶቻችን ዘመን ቤተክርስቲያን ከመተከሉ በፊት ቤተክርስቲያኑ ከመሰራቱ በፊት መጀመሪያ ደጀ ሰላም ይሰራል። ለምን? መወያያ ናት፣ መነጋገሪያ፣ መመካከሪያ። እህል እየቀመሱ ነው መነጋገር ያለበት ሰው። ያው እህል አተሳሳሪ ነው። አባቶቻችን ምን እንዳሉ እንደው በአንዳንድ ቦታ እንዳላበዛባችሁ እንጂ አባቶቻችን በአባባላቸው አብሮ የበላን ቅዱስ ዮሐንስ አይሽረውም ይላሉ። አብሮ የበላን ሰው ቅዱስ ዮሐንስ አይሽረውም።
ለምንድን ነው ቅዱስ ዮሐንስ አይሽረውም ማለት? ለምንድን ነው ቅዱስ ዮሐንስ የሚሽረው? ምንድን ነው ያለው ሲባል ያው ቅዱስ ዮሐንስ የሚሽረው ብዙ ነገር አለ። አዲስ አሮጌው ዘመን አልፎ አዲሱ ዘመን ሲመጣ አዲስ ነገር ይመጣል ማለት ነው። አብሮ የበላን ሰው ግን አዲስ ነገር አይሽረውም። አብሮ የጠጣን ሰው አዲስ ነገር አይሽረውም። ስለዚህ ያ ነገር ትዝ ይለዋል እና ይቺ ቤተ ክርስቲያን አብረን እንድንበላ አብረን እንድንጠጣ የምታደርገን እናት ቤተ ክርስቲያን ናትና ቤተ ክርስቲያናችንን እንጠብቀው። አባቶቻችን ቤተ ክርስቲያናችንን እንጠብቀው፣ ትውልዱን ደግሞ እንጠብቀው። ትውልድ አሁን የለም አብዛኛው በቃ ምን ሆኗል? ሃይማኖትም ምግባርም የሌለው ሆኗል። እንዲህ ይቅርታ አድርጉልኝ አንድ ነገር ማለት ታውቁት አታውቁት እንጂ አላውቅም እንጂ ሶስት ህሊና የሚባሉ ሶስት ህሊናዎች አሉ። ከዚህ በውጣሩ ላይ ነው ያለውና ሶስት ህሊናዎች አሉ። ውሃ ናቸው እነዛ ህሊናዎች። አንድ ህሊና ጭንቅላት ላይ ነው ያለው፣ ጭንቅላት ላይ ማለት ነው። እዚህ ጭንቅላት ላይ ያለው ውሃ ከጎደለ ሰው ማሰብ አይችልም። ይፈዛል፣ ይደነዝዛል፣ ፓላራይዝ ሆኖ አይምሮው ተሰብሮ የሚጨብጠውን የሚረግጠውን የሚሄድበት የሚበላ የሚጠጣውን አያውቅም። ያን ውሃ ከጎደለ ያን ህሊና ማለት ነው። ጭንቅላት ህሊና ነው ዳር ላይ ነው እና ያን ከጎደለ ሰውየው አይምሮ የለውም ማለት ነው። ሁለተኛው ያን ሙሉ ከሆነ ያቺ ጭንቅላት ላይ ያለሽው ህሊና የምትባለው ውሃ ጭንቅላት ላይ ያለሽው ሙሉ ከሆነሽ ግን ሰው የሚሄድበትን ያውቃል፣ የሚያደርግበትን ያውቃል፣ የሚውልበትን፣ የሚረግጠውን፣ የሚጨብጠውን፣ የሚበላውን፣ የሚጠጣውን ያውቃል ማለት ነው። ሁለተኛው ህሊና ልብ ላይ ነው ያለው። እዚህ ልብ ውስጥ ላይ ያለችው ያቺ ልብ ያለችው ህሊና ውሃ ከጎደለች ደግሞ ምን ይሆናል? ሰው እግዚአብሔርን አይፈራም። ፈሪሃ እግዚአብሔር የለውም። ፈሪሃ እግዚአብሔር የለውም። ለሰው አያዝንም፣ አይራራም። አረመኔ፣ ሰላቢ፣ ሟርተኛ፣ መተተኛ፣ ውሸታም፣ ቀጣፊ፣ ዘራፊ ነው የሚሆነው። ያቺ ውሃ ከሌለሽ እዚህ ልቡ ያለችው ማለት ነው። ካለች ግን ምን ይሆናል? ፈሪሃ እግዚአብሔር አለው። ምድርን እንኳን ይፈራታል፣ አጥብቆ አይረግጣት። ነገ በላይ ነሽ። አሁን አጥብቄ ብረግጥሽ ነገ በላይ ሆነሽ ትረግጫለሽ እኮ ይልና ምድርን እንኳን ሲረግጥ ቀስ ብሎ ይረግጣል። ሰው እንኳን ሲያልፍ ትልቅ ሰው አቋርጦ አይሄድም። ትልቅ ሰው ሲናገር ትልቅ ሰው እስከሚጨርስ ድረስ ያዳምጣል። ነገሩን እስከሚጨርስ ያዳምጣል። የትልቅ ሰውን ምርቃን ይፈልጋል። አያችሁ፣ ሰው ይወዳል፣ ሰው ያከብራል፣ ቤተክርስቲያንን ያከብራል። ቤተክርስቲያን በየሰዓቱ በየደቂቃዋ የጸሎቱን ሰዓት አስቦ ይሄዳል። ያቺ ውሃ ሙሉ ከሆነች ማለት ነው። ህሊና የልብ ህሊና ናት። ማሰቢያው ሙሉ ስለሆነች ማለት ነው። ፈሪሃ እግዚአብሔር አለ። ሶስተኛው ህሊና አባቶች ይሄን ሁሉ ልንጠብቅ ተገቢ ነው። ንስሐ ልጆቻችሁ በየቀኑ ይሄን አስተምሩ፣ ነፍስ አትግደሉ በሏቸው። ነገ ገሃነመ እሳት እንዳይገቡባችሁ እናንተ እንዳትጠየቁ። ዝክሩን የዘከራችሁ ደግሞ ይሄንን ዝክር የዘከራችሁ ደግሞ ዝክር ምንድን ነው የሚለው እናስበዋለን። እግዚአብሔር ይመስገን ቢያንስ ጥሩ 3 ዝክሮች አሉኝ። በ28 በ21 በ3 ማለት ነው። እነዚህ ዝክሮች አሉ። በየወሩ አላቋረጣቸውም። እነዚህ ለምንድን ነው? ከእህቶችም ከወንድሞችም ሀገር ውስጥም ሀገር ውጭም ባይኖረኝም ባላርስም ባልቆፍርም ባይኖረኝም እነሱ እያስተባበርኩ እነዚህን ዝክሮች አልደፍንም። ለምንድን ነው? ዝክር ማለት ምንድን ነው ሲባል ምስክር ነው። ነገ ይህች ነፍስ አይቴ ነበርኩ ምን ተገበች ተብላ ስትጠየቅ እዛች መሬት ዓለም ምድር ዓለም ቆይተሽ ስራ እንድትሰሪ ነው የላኩሽ፣ ወደዛ ምን ሰርተሽ መጣሽ ተብላ ስትጠየቅ መልስ ይሆናል ማለት ነው። ይሄ መልስ ይሆናል። በሀገር ውስጥም በሀገር ውጭም እዚህም ያሳለፋችሁ ውሃ የቀዳችሁ እንጀራ የጋገራችሁ ሁሉም ነገር ያደረጋችሁ የበላም ያበላም ሁሉም መልስ ይሆናል ማለት ነው። መልስ ይሆናል። በቃ መታሰቢያዋን አድርገናል። የእመቤታችን የቅድስት ድንግል ማርያምን መታሰቢያዋን አድርገናል። ቁራሽ እንጀራ ለተራበ አብልተናል። ስራው ነው የሚመሰክረው። ስራው ይመሰክራል።
ውሃ ቀድተን አጠጥተናል ተብሎ ስራው የመሰከረ ምስክር ነው። ማህበር ማለት ስብስብ፣ አንድነት፣ በአንድነት ሆኖ ደግሞ ለሌሎቹ መዘከር ነው። ዝክር ማለት ደግሞ ምስክር ነው። የቅዱሳንን ዝክር መዘከር ምስክር ነው። የእመቤታችንን ዝክር መዘከር ምስክር ነው። እመቤታችን ቅድስት ድንግል ማርያም ግን እንደምታውቁት ያ በላይ ሰብ የሚባለውን 78 ነፍስ የበላውን ሰው በአንዲት ጥማት በማታረካ ጥርኝ ውሃ ነው እንግዲህ ወላዲተ አምላክ አምላክ መታሰቢያን ያደረገ ነው። አንተም ቃል አይታጠፍ ለኔም ሰውየው መታሰቢያን አድርጎል ማረል ያደንልኝ ብላ ገነት እንዲገባ ያደረገችው ማለት ነው። ስለዚህ ይህ ምስክር ነው። እናቶችም እግዚአብሔር ይስጣችሁ፣ ሀገር ውጭም ያላችሁ፣ በሀገር ውስጥም ያላችሁ፣ እዚህም ያላችሁ እግዚአብሔር ይስጥልን። ደብሩንም እግዚአብሔር አምላክ ያስፋፋልን፣ ከፍ ከፍ ያደርግልን። ደብር የሚሆነው ሰው ሲኖር ነው። ሰው ሲኖር ነው። እንግዲህ ሰው ይቀድሰው ለመካን መካን ይቀድሰው ለሰው ነው። ሰው ያከበራት በሰው የከበረች ቤተክርስቲያን ሰውን ደግሞ ታከብራለች መልሳ እና ሰው ሲኖር ነው እና ሰው እንዲበዛ ሰው እንዲሰፋ። አሁን አንዳንዶቹ ምን ይላሉ? እነዚህ አጥማቂያን እንዲያደርጉ አዲስ ልምድ እያስለመዱ ይላል። አዲስ ልምድ አይደለም። ቤተክርስቲያን ሰው እንዲበዛ ያደረጉ አባቶች ይዘለፋሉ፣ ይሰደባሉ ማለት ነው። ሰው ካለ ቤተክርስቲያን ትሆናለች። ያ ሰው ደግሞ ከመጣ ምን ይሆናል? የማይቆርብ የነበረው ይቆርባል፣ ያልተጠመቀው ይጠመቃል። ለሰው ማያዝን የነበረው ስለ ርህርህና ሲማር ለሰው ያዝናል። ሌባ የነበረው ስርቆት ኃጢአት እንደሆነ ሲማር ስርቆቱን ይተዋል። ዘማዊ የነበረው ደግሞ ዝሙት ኃጢአት እንደሆነ ሲነገረው ሲማር ዝሙቱን ይተዋል። የሰው ስብስብ አይጠላም እና በተለይ ጸበል አላችሁ። ይህ ጸበል ብዙ ሰው ይሰበስባል፣ ብዙ ሰው ያድናል፣ ይፈውሳል። ወቁበት። በጣም እኔ እንጃ አይቻልም። በጣም ልዩ ነው። እኔ እናንተ ስላየው አይደለም፣ ለውዳሴ ከንታ ልዩ ነው። እንዲህ አይነቱን ቦታ ደግሞ ሰው ሲጨመርበት ደግሞ የበለጠ ይሆናልና እግዚአብሔር አምላካችን ካህናቱ በእውነት አክባሪ ናችሁ፣ ደጋጎች ናችሁ። ይህን ደግነታችሁን እግዚአብሔር እየጨመረ እያካፈለ ይስጥልን። እኛንም በዚሁ ያልንደን ባለህልዎችም እድሜና ጤና ያድልልን። እግዚአብሔር ይስጥልን።